እንኳን አደረሳችሁ እንኳን አደረሰን። ውድ ቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን፣ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ እንኳን አደረሰን። በዛሬው ዕለት በጣም ታላቅ የሆነ በዓል ነው። የኢትዮጵያውያን አዲስ ዓመት አውደ ዓመት እንቁጣጣሽ ወይም እንቁለጣጥሽ ታላላቅ ሐዋርያት የሚታሰቡበት ሊቃነ መላእክት ሚካኤል፣ ቅዱስ ገብርኤል፣ ሩፋኤል ብሎ በአራተኛ የሚመጣው ራጉኤል ነው። መሀል አዲስ አበባ መርካቶ አካባቢ ከዋናው ገበያ ከአፍሪካ ትልቁ የንግድ ቦታ በግርማ ሞገስ ውብና ማራኪ በሆነ አጸዱ ተከቦ የሚገኘው ደብረ ኃይል ራጉኤል ዓመታዊ የንግስ በዓሉ ስለሆነ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ሊቃውንቱ ሌሊቱን በያሬዳዊ ዝማሬ ወረብ ሲነጋ ታቦታቱ ከመንበር ክብራቸው ተነስተው ሕዝቡን ሲባርኩ የሰንበት ትምህርት ቤት ደቀ መዛሙርት ዘማሪያንና ሕዝበ ክርስቲያኑ በተገኙበት በድምቀት አስደማሚ በሆነ ሁኔታ ተከበረ። ሊቀ መላእክት ቅዱስ ራጉኤል በብርሃናት ላይ የተሾመ ተራዳኢ መላእክት ነው። ሄኖክ 6:42 ያንን ጊዜ ከኔ ጋር ያለ ከክብሩ ከመላእክት አንዱ ራጉኤል መለሰልኝ፣ ወደ ምዕራብ ሊሮጥ ሩጫውንም ያየው ይህ የሚነድ እሳት ነው፣ ይኸውም ለሰማይ የሚያበራ ፀሐይ ነው ይለናል። ሊቀ መላእክት ቅዱስ ራጉኤል በጣም ሩህሩህ እና አዛኝ ለብዙ ሰው ተደራሽ የሆነ ተራዳኢ መላእክት ነው። መልአኩ ቅዱስ ራጉኤል በድምቀት በዚህ በምታዩት መልኩ ከሌሊት ዋዜማው ጀምሮ በወረብ ሊቃውንቱ በቤተ መቅደስ ውስጥ በዚህ መልኩ ሲያመሰግኑ አድረው ሲነጋ ደግሞ ታቦታቱ ከመንበረ ክብራቸው ወጥተው ሕዝቡ በነቂስ ተገኝቶ የስራ ቀን እንኳ ቢሆን በዚህ መልኩ በዛ አካባቢ ያሉ ሱቆች በሙሉ ተዘግተው እስላም ክርስቲያኑም በሙሉ ሱቁን ዘግቶ ድምቅ ባለ ሁኔታ እንዲከበር አስተዋጽኦ አድርገዋልና እግዚአብሔር ይስጥልን፣ እናመሰግናለን። አዲሱ ዓመት 2018 የሰላም፣ የጤና፣ የደስታ ሁሉም ኢትዮጵያዊ ያለምንም ጭንቀት ተረጋግቶ የልቡን መሻት የሚፈጽምበት ዘመን ያደርግልን። ውድ የአገሬ ልጆች በያላችሁበት ከኃጢአት በቀር የልባችሁ መሻት ተፈጽሞ ስኬታማ የምትሆኑበት ዘመን ይሁንላችሁ። ከቤተሰቦቻችሁ ጋር እንዲህ ያለ ጊዜ እንድታሳልፉ እግዚአብሔር ይፍቀድ። እንደ ሁሌውም እኔም ምኞቴ ነው እግዚአብሔር አምላክ ወዶና ፈቅዶ ወደ ሀገራችሁ መልሶ በዚህ መልኩ እንድታከብሩ ፈቃድ እግዚአብሔር ይሁን። አሜን። ይቆየን። በዓሉ በጣም ሰፊና ውብና ማራኪ ነው። ከበዓሉ ተካፈሉ፣ ተቋደሱ። ከበረከቱም አብረን እንቆይ።
ድንግል ማርያም የአዋጅ ነጋሪ ቃል በበረሃ ያለ የእግዚአብሔርን መንግሥት አስተካክሎ ምስክርነቱ በመንግሥት አስረዳ ልባችን በጌታ መልካምነቱ የመናገር
ጥለት ልብሶች አሉ ከማብዛት ልብስን። ውድ ቤተሰቦች እንግዲህ በዓሉ በዚህ ሁኔታ ድምቅ ብሎ እየሄደ ነው የሚገኘው። እነዚህ የምትመለከቷቸው የቀደሙ ደቀ መዛሙርት ናቸው ቤተ ክርስቲያኑ። አሁን ደግሞ ከልጆቻቸው ጋራ ወደ ኋላ ሆነው የድሮውን ትዛቸውን መሰረት በማድረግ ዝማሬ እያሰሙ እያመሰገኑ ይገኛሉ። በዓሉም በዚህ ሁኔታ ድምቅ ባለ ሁኔታ ቀጥሏል። በጣም ደስ የሚል ድባብ ነበረው። እናንተም ከበረከቱ ተካፍላችሁ ደስ እንደሰኛችሁ ተስፋ አደርጋለሁ። በዚሁ እየተጠናቀቀ ይገኛል። መልካም አዲስ ዓመት ይሁንላችሁ። እስካሁን አብራችሁን ስለቆያችሁ እጅግ አመሰግናለሁ። ክብር ይስጥልኝ። ሰብስክራይብ፣ ላይክ እና ሼር በማድረግ ተባበሩን። ሰላም ቆይ፣ ሰላም ሁኑ።